ዳኒና ትሁት ታምር ሰርተዋል። አባባንም ከአጋቹና ከቲና እጅ መልቅቀው ማውጣት ችለዋል ማለት ነው። እውነት ዳኒ ጀግና ነው፣ ይችላል። ምክንያቱም ከአጋቹ እጅ እንደምንም ብሎ ማምለጥ ችሏል ማለት ነው። እንግዲህ ከትሁት ጋር በመተባበር ቲናንም ከጨዋታ ውጭ አድርገዋታል ማለት ነው። ቲና በዚህ ሰዓት እያበደች ነው የምትገኘው። ወይኔ ዳኒ፣ እንዴት ዳኒ በእኔ ላይ እንዴት እንዲህ አይነት ክህደት ሊፈጽምብኝ ይችላል? እንዴት እያለች እየዛተች እና እያበደች ነው የምትገኘው። እንግዲህ አጋቹም ወደ ቲና ዙሯል ማለት ነው። ቲናን አጠፋታለሁ፣ እረግጣታለሁ፣ ጨፈልቃታለሁ፣ እሷ ናት እንደዚህ ውስጥ ያስገባችኝ ብሏል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የስልናት ዩቲዩብ ቻናል ቤተሰብ እንዴት ናችሁልኝ? እግዚአብሔር ይመስገን ደህና ነኝ። ፕሊዝ ቪዲዮውን ስትጀምሩ ላይክ አድርጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ትሁት ክፍል 42ን ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ ቴናና አጋቹ እንግዲህ ጉድ ተሰርተዋል ማለት ነው። ያልጠብቁትና ያላሰቡት ነገር ገጥሟቸዋል። ውርደታቸውን ተከናንበዋል። ሁለቱም እንግዲህ ለሞት እየተፈላለጉ ነው የሚገኙት። እንግዲህ አጋቹም ቲናን ረግጣታለሁ፣ እጨፈልቃታለሁ፣ በእሷ ምክንያትም እንደዚህ እዚህ ችግር ውስጥ የገባሁት ሲል ተደምጧል ማለት ነው። ከዚህ በፊት ምን ብሏት ነበረ? የእናትሽ ልጅ እንኳን ቢሆን ለማንም እንድትናገር አልፈልግም፣ ከተናገርሽ እኔ እንኳን ብታሰር የኔ ሰዎች ያጠፉሻል ብሏት ነበረ። ስምምነታቸውን አፍርሳ እንግዲህ ዳኒ ከስር ከስሯ እየተከተለ ቦታውን ማወቅ ችሏል። እሱ ብቻ ሳይሆን እንግዲህ ትሁትም ቦታውን ማወቅ ችላለች። በዚህ ምክንያት እንግዲህ አባባን ነፃ ሊያወጡት ችለዋል ማለት ነው። ቴናም በአሁኑ ሰዓት እያበደች ነው የምትገኘው። ምክንያቱም ከባድ ክህደት ተፈጽሞባታል። ምክንያቱም ዳኒ ይክደኛል ብላ አላሰበችም። በጨነቃት በጠበቅ ሁሉንም ነገር ለዳኒ ተናግራ ነበረ። ዳኒ ደግሞ ዋና አላማው እስከዛሬ ያደረግኩት ነገር አሁን ለአባባ መካሻ ይሆነኛል፣ አባባን እንዴትም ብዬ ማዳን አለብኝ ብሏል ማለት ነው። ወስኖ ነበረ፣ እንደወሰነውም አሳክቶታል። ምክንያቱም ዳኒ ከኤደን ጋር መታረቅ ይፈልጋል። አንድ መታረቂያ መንገዱ ደግሞ አባባን ከአጋቹና ከቲና እጅ ፈልቅቆ ማውጣት ነበረ። እሱንም በሚገርም ብቃት አሳክተውታል፣ ትሁትና ዳኒ ማለት ነው። በመተባበር እንግዲህ ቲናን ከጨዋታ ውጭ አድርገውታል። ጨልላ እንድታብድ አድርገዋታል ማለት ነው። ካሌ ምን ብሎ ነበረ? ገንዘቡን መክፈል ስለማትችል ቲና አባባን ማጣት የለብኝም፣ አባቴ ማጣት የለብኝም፣ ስለዚህ ቲናን አግታታለሁ ብሎ ነበረ። ነገር ግን ትሁት በሀሳቡ አልተስማማችም ነበረ። ምክንያቱም እሷና ዳኒ ያወሩት ነገር ስለነበረ፣ ስለዚህ በራሳቸው መንገድ ዳኒ በጣም የተረጋጋና አስተዋይ ነው። እንደገና ደግሞ የቲናን ስነ ልቦና ያውቀዋል፣ ድክመቷን ያውቀዋል። ስለዚህ እሱ እንዴትም ሆኖ ሊጠቀምባት እንደሚችል ስለሚያውቅ እኔ አባባን አወጣዋለሁ፣ በእኔ ጣሉት፣ እኔ እንዴትም ብዬ አባባን ወደዚህ ቤት መልሼ ያመጣዋለሁ ብሎ ነበረ። ነገር ግን ካሌብ ይሄን ማመን አልቻለም ነበር። ካሌብ በበኩሉ በጣም እየተጨነቀ እየተጠበበ ነበረ። ስለዚህ የመጨረሻ ውሳኔው የካሌብ ቲናን አግቶ ማሰቃየት ነበረ። እንደገናም ሲያሰቃያት ገንዘብ መክፈል ስለማትችል እሷ አጋቹም ከኛ ጋር መደራደር ይችላል። ምክንያቱም ትሁት ካልሄደች ገንዘብ ካልከፈለች አባባን ከአባባ ጋር ይደራደራል ማለት ነው። አጋቹ እንደዛ ብሎ ነበረ ያሰበው ካሌብ። ነገር ግን ካሌብ በማበላሸት አንደኛ ነው። ምክንያቱም ከዚህ በፊት ብዙ ነገሮችን በጣም በመቸኮል ብዙ ነገሮችን እያበላሸ ነበረ። አባባም ለዚህ ለመታገት ያደረሰው የካሌብ እንዝላልነትና የካሌብ አለመረጋጋት ነበረ እዚህ ሁሉ ነገር ሊደርስ የቻለው ማለት ነው። እንግዲህ ትሁት ምንድን ነው ያደረገችው? ቲና እቃ እንድትረስ አድርጋ በፖስታ የተላከላትን ብር በመደበቅ እንግዲህ ቲና ዝም ብላ እንድትሄድ ባድጇን እንድትሄድ አድርጋ ነበረ። ከኋላም ደውላ የሆነ እቃ ረስተሻል ብላ እንግዲህ ቦታውን ተከታትላ ማወቅ ችላለች ማለት ነው። ትሁትን ብልጥ ናት፣ በጣም ብልጥ ናት። ለአባባ በጣም ነው የምታስበው፣ በጣም ነው የምትጨነቀው። እንግዲህ ቲናን ምን ብላታለሽ? እባክሽ የሆነ ነገር ላማክርሽ ነበረ። አባባ የታገተ ነው እየመሰለኝ ያለ፣ ምንም ውስጤ ሰላም ሊሰጠኝ አልቻለም። ምክንያቱም ምን ብላ ነበረ ከዚህ በፊት ቲና ካልን አባባ ገዳም ሄዶ ሊሆን ይችላል፣ ጸበል ሄዶ ሊሆን ይችላል። ስለዚህ ጸበል ከሄደ ደግሞ ብዙ ነገሮች
ተናግረናቸው ብዙ ጊዜ ስለማይሳኩ ዝም ብሎ ሄዶ ነው ብላ ነበረ። ከዚህ በፊት ለዳኒ ምን ብላው ነበረ ቲና? እኔ እስከ ዛሬ ሁሉ ነገር እየተናገርኩኝ እየከሸፈብኝ ነው። ስለዚህ አሳክቼ አላቅም፣ በዝምታ ነው ሁሉን ነገር የሚጨርስ ብላ ነበረ። አሁንም ደግሞ ለትሁት በተመሳሳይ መንገድ አባባ ዝም ብሎ ሂዶ ነው እንጂ በፍጹም አይታገትም፣ ማን ሊያግተው ይችላል ስትላት፣ አይ አንዱ ለገንዘብ ብሎ አግቶት ሊሆን ይችላል ብላታለች ማለት ነው። ከዛም ትሁት በጣም ሁሉ ነገር ስለምታውቅ ትሁት እንግዲህ ተከታትላ ቦታውን ማወቅ ነበረባት። ዳኒም እንግዲህ እየተክለፈለፈ ሄዶ ዳኒ እንኳን እንደሷ ብዙ ጥንቃቄ አላረግም ነበረ። ዳኒ ምንድን ነው ያደረገው? ቲናን እየተከታተለ ሄዶ ቀጥታ በር አንኳኩቶ ነው የገባው ማለት ነው። አንኳኩቶ ገብቶ ግን መጀመሪያ የጀመረው ምንድን ነው? ድብድብ ነው። ድብድብ ሲጀምር እንግዲህ ዳኒ በጣም ተጎድቶ ነበረ። አፍንጫውን ሁሉ ተሰባብሮ በጣም ተጎድቶ ነበረ። አጋቹ ግብዳ ነው። ስለዚህ ፈንክቶ ፈንክቶ ጥሎት ነበረ ማለት ነው። ዳኒ ከታሰረም በኋላ እባክህ ብሎ ለማግባባት ሞክሮ ነበረ አጋቹን። እኔ ልገለው የምፈልገው ሰውዬ ነው፣ ስለዚህ አሳልፈ ለእኔ ስጠኝና ፍቅረኛዬንም ሰርፕራይዝ ላድርጋት፣ እኔ ትና ተባባሪ ነኝ ሲል በፍጹም አይደለህም፣ እንዴት ላምን እችላለሁ አባዬ ብሎ ሲጠራው ደግሞ አጋቹ ጭራሽ እብድ ነው የሆነው። ምክንያቱም አንተ ቤተሰብ ነህ እንጂ እውነት የእሷ ፍቅረኛ አትመስለኝም፣ ጠላቷ አትመስልም። ምክንያቱም ካነጋገሩ አባዬ አባባሉ በቃ ስለ አባዬ የሚያስበው ነገር ምናምን ከብዱ ተጠራጥሯል ማለት ነው። ተጠራጥሯል። ግን አባባ በሰዓቱ በጣም አዝኖ ነበረ። ቆይ አንተ ግን ምን በድዬ ነው እኔን ለመግደል እንደዚህ እስከዚህ ድረስ የደረስከው ሲለው ዳኒም ለትሁትና ለካሌብ በቲና እጅ እንደታገተ ሁሉንም ነገር እንደሚያውቁና እሱንም ለማዳን እዛ ድረስ ዋጋ እንደከፈለ ይነግረዋል ማለት ነው። አባባ ማዝነው እንግዲህ ካሌብ በቃ ዝም አለ ማለት ነው። ይህን ሁሉ እየሰማ በእሷ እጅ እንደወደኩኝ እያወቀ ዝም ማለት ነው ልጄ ሲለው፣ እሱም ለአንተ ደህንነት ሲባል ነው። ምክንያቱም እሷን ያዝን ማለት አንተ የሆነ ነገር ትሆናለህ። ለፖሊስም የማሳወቅ ያልፈለግ ነው ከአንተ ደህንነት አንጻር ነው ብሏል ማለት ነው። ምክንያቱም ለፖሊስ ቢናገሩ ኑሮ አጋቹ የሚፈልገው ገንዘብ ነው። ከዛ ውጭ ግን እስር ቤት መግባት አይፈልግም። ስለዚህ አባባን ገሎ ነበረ የሚጠፋው ማለት ነው። አባባን ገሎ ይጠፋ ነበረ። ከፈለገች ቲናንም ጭቃ ያረጋት ነበረ። ቲናን እንኳን እሷ በስራዋ ነው። አባባ ግን አያሳዝንህም እንዴ? አባትህ ነው፣ አባትህ ይሆናል። ስለዚህ አያሳዝንህም ብሎታል ማለት ነው። እንግዲህ በስተ መጨረሻም የአባባንና የዳኒን ምስጢር ማወቅ ችሏል ማለት ነው። አጋቹም እንግዲህ እየተለማመጣቸው ነው የሚገኘው። ዳኒ ምን ብሎታል? ከእሷ የተሻለ ገንዘብ ልስጥህ፣ እኔንም እሱንም ልቀቀን ሲለው በፍጹም አላደርገውም ብሎ ነበረ። ወደ መደራደር ደረጃ እየደረሰ ነበር። ምክንያቱም ቲናን በጣም ብዙ ገንዘብ ነው የጠየቃት፣ ካለችውም በላይ ካላት መጀመሪያ ላይ ካላት በላይ እጥፍ ነበር የጠየቃት ማለት ነው። ስለዚህ ቲና ገንዘብ እንደማሰጠው ያውቃል። ግን ደግሞ እነሱን በገንዘብ ከለቀኳቸው መጨረሻ ላይ እኔን ዙሮ ጠምዝዘው ያስይዙኛል ብሎ ይሰጋል ማለት ነው። እንግዲህ በዛ ምክንያት ነው አባባን ሊለቀው ያልፈለገው የነበረ ማለት ነው። እንግዲህ ግን ዳኒ በጣም ታምራትን ሰርቷል። ዳኒ ጀግና ነው። ከዚህ በፊት ዳኒ ምን አድርጓል ካለን ቲና ለመግደል አባባን ብዙ ነገር ስታደርጋቸው ዳኒ ነበረ ለህይወታቸው ዋስ እየሆናቸው እንዳትገላቸው ብዙ ነገሮችን ዋጋ ሲከፍል የነበረ ዳኒ ነው እና ቲና ዳኒን መሸወድ መዋሸት የጀመረችው አባባን ብዙ ጊዜ ለምን ልግደል ስትል አይደለም። አባባን ቀርቶ ትሁትን አግታት እያለች እንኳን ትሁትን በራበ ገላታለሁ ስትል እየሄደ ውሃ ምግብ ይሰጣት ነበረ። እየሄደ እጇን ይፈታላት ነበረ። ምክንያቱም ዳኒ ለገንዘብ ከኤዱ ጋር ለመኖር ለገንዘብ ብዙ ነገር ሊያደርግ ይችላል እንጂ በነብስ ማጥፋት ጉዳይ ዳኒ በጭራሽ አያደርገውም። ምክንያቱም ዳኒ በጣም ጥሩ ጎን አለው። በነገራችን ላይ እሱን ዳኒን የምትረዳው ትሁት ናት። ሁሉን ነገር ስለምትረዳው ምናምን ነገር ሁሉንም እየሄደ የሚያማክራት ምን ላደርግ፣ ምን ልሁን፣ እንደዚህ ይሆናሉ፣ እንደዛ ይሆናሉ እያለ ሁሉንም ነገር የሚነግራት ለትሁት ነው ማለት ነው። እንዲያውም ከሄዱ ጋር እንኳን እንድታስታርቀው ምናምን እየጠየቀ ነበረ። አሁን ዋነኛ ተስፋው የዳኒ ምንድን ነው ይህን ሁሉ ዋጋ ሊከፍልበት የቻለው ካልን
ለኤደን ብሎ ነው። ምክንያቱም አባባን ከዚህ ጉድ ውስጥ ካወጣ በኋላ ከኤደን ጋር አንደኛ አባባ ያስታርቀዋል፣ ሁለተኛ ኤደን ንጹሕ ልብ እንዳለው ለገንዘብ ብሎ ለእሷ ብሎ ይህን ሁሉ መስዋዕትነት እንደሄደ ይህን ሁሉ ወንጀሎችን እንደሰራ ይገባታል፣ ትረዳዋለች ማለት ነው። እንግዲህ በዚህ ምክንያት ነው አባባ ለማዳን ነፍሱን አስይዞ የገባው ማለት ነው። ግን ዳኒ በማንኛውም ጊዜ እና በማንኛውም ሁኔታ አባባን ለማዳን ወደኋላ ብሎ አያውቅም ማለት ነው። አባባም እንግዲህ በጣም ደስ ብሏቸዋል፣ ወደ ቤታቸው ተመልሰዋል። ትሁትም እንግዲህ በጣም ደስ ብሏታል ማለት ነው። ትሁት እንግዲህ ከኋላ ደርሳ ነው አናቱን የበረቀዘችው አጋቹን ማለት ነው። አጋቹም እንግዲህ ባዶውን ቀርቷል ማለት ነው። መጀመሪያ እባክህ በገንዘብ እንደራደረ ሲሉት ምን ብሎ ነበረ? አጋች እኮ አይለመንም ጨዋታው ገንዘብ ነው ብሎ ነበር። ገንዘብ ብሎ ነበረ። አሁን ግን ገንዘቡንም ሳያገኝ ምንም ሳያገኝ ቢስታ ቢስቲ ሳያገኝ ባዶውን ተፈንክቶ ቀርቷል ማለት ነው። ከዚህ በኋላ እንግዲህ ቴና ያልቅላታል። ምክንያቱም አጋቹ ያጠፋታል ማለት ነው። ያጠፋታል፣ ይገላታል። ምክንያቱም ምን ብሏት ነበረ ከዚህ በፊት? ለማንም ሰው ከተናገርሽ ያልቅልሻል፣ እኔ እንኳን ባልኖር እኔ እንኳን ወደ እስር ቤት በወረወር የኔ ሰዎች ያንቁሻል ብሏት ነበረ። ስለዚህ የቲና መጨረሻ ምንድን ነው ካልን በዚህ ሰውዬ እጅ መጥፋት ነው ማለት ነው። አንደኛ በፖሊስ አባባ በፖሊስ አሳልፎ ለመስጠትም እያሰበ ነው። ሲቀጥል ደግሞ በዚህ እጅም መውደቋ ነው ማለት ነው። አሁን ቲና በጣም ነው እየፈራች ያለችው። ምክንያቱም የምትፈራው በጣም ብዙ ነገር አላት። አንደኛ አጋቹ እንደሚገላት ታውቃለች። ሁለተኛ ነገር ደግሞ ካሌብ ያጠፋኛል፣ ከዚህ በኋላ ምንም አይነት ርኅራኄ ምንም አይነት ይቅርታ አያደርግልኝም ብላ ነበረ። በነገራችን ላይ ለአጋቹ ገንዘቡን መስጠት የፈለገችው ከአባባ ተቀብላ ነበረ። ከአባባ ሁሉን ነገር ሁሉም በስሟ ከተደረገላት በኋላ ግማሹን ገንዘብ እንግዲህ ለአጋቹ ለመስጠት ነበር የተስማማችው ማለት ነው። አሁን ሁሉም ነገር ቀርቶ ብቻዋን አንጭብጭባ ገል ቀርታለች ማለት ነው። አሁን ማን ይፈልጋታል ካልን ካሌብ ይፈልጋታል፣ ፖሊስ ይፈልጋታል። እንደገና ደግሞ እነሷ አሳልፋ ሰጠሽኝ በሷ ምክንያት ነው ስለሚል አጋቹም ደግሞ ቴናን ማለትም ቲናን ይፈልጋታል ማለት ነው። እንግዲህ ከወደቀበት ሲነሳ የመጀመሪያ ስራው ማሳደድ እና መግደል የሚሆነው ቲናን ነው ማለት ነው። ቲና ከዚህ በኋላ አልቆላታል። መግቢያ መውጫ አታለች። ከማበዱ ውጪ ሌላ የምታደርገው ነገር አይኖርም። የቲና መጨረሻ ይሄ በመሆኑ በጣም ያሳዝናል። አባባ ግን ስለተለቀቁ እንግዲህ በሰላም ወደ ቤታቸው ስለተመለሱ በጣም ደስ ብሎኛል ማለት ነው። ትሁትና ዳኒ ተአምራትን ሰርተዋል። እውነት ከዚህ በፊትም ትሁት ከዛ ቤት ለመውጣት ብዙ ነገር ታስብ ነበረ። እዛ ቤት ለመውጣት በጣም ብዙ ጊዜ ትፈልግ ነበረ። ግን ደግሞ አባባን ስታይ አባባን ትሁት ማለትም ቲና አንድ ቀን እንደምትገድለው እንደምትመርዘው በቃ እንደምታጠፈው ስለምታውቅ ሲቃዩን ሰቆቃውን ሁሉን ነገር ስለምታውቅ ችላና ተቋቁማ የእሷን ስድብ እየሰማች ገረድ እየተባለች እንግዲህ ችላ ሁሉ ነገር ችላ ተቀምጣ ነበረ። ብዙ ጊዜ ልትሄድ ነበረ። ብዙ ጊዜ ልትሄድ ስትል አባባም እየለመናት ካሌብም እየለመናት እሷም ደግሞ አባባ እያሳዘናት እኔ ሄድኩ ማለት እኮ የአባባ ነፍስ አጣዊ ማለት ነው። ስለዚህ እኔ ሄድኩ ማለት አባባ ይሞታል። ካሌብ ደግሞ እየተረዳው አይደለም። ቆይኔ በጭንቀት መፈንዳቴ ነው ምንድን ነው ማደርገው እያለች እንግዲህ ስትጨነቅ ምናምን እናያት ነበረ ማለት ነው። እንግዲህ ተአምራቱ እንግዲህ ከውርቸር ጀምሮ እስካሁን እስካለበት ድረስ እስካሁን ሲረዱት የነበረ ማን ነው ካልን ከካሌብ ይልቅ እንደውም ዳኒና ትሁት ናቸው ማለት ነው። ሁለቱ ተአምር ሰርተዋል። እንግዲህ ዳኒ ብዙ ስህተቶችን ቢሰራም ለገንዘብ ብሎ ያን ሁሉ ነገር ቢያደርግም አሁን ግን የሚገርም ተአምር ሰርቷል ማለት ነው። ካሌብ በነገራችን ላይ አላመነውም ነበረ። አሁን ግን አቅፎታል ማለት ነው። ተቃቅፈዋል ማለት ነው። አመሰግናለሁ ስላደረክልኝ። እሷን ደግሞ ይችን ቲናን ደግሞ ከጉድ ነው ያወጣኝ፣ እሷን እንዳይ ብርሃን ነው የሆንከኝና ስለዚህም አመሰግንሃለሁ ብሎታል ማለት ነው። ቀጣይ እንግዲህ የቲና መጨረሻ በአጋቹ እጅ ትሞታለች ወይስ ደግሞ ወደ እስር ቤት ትወረወራለች? አጋቹስ
ምን ያደርጋታል የሚለውን ነገር በጉጉት እየጠበቅን ነው ይዤላችሁ ወደ እናንተ መመጣ ይሆናል። ፕሌስ ቪዲዮን ታዲያ ላይክ ማድረግ እንዳትረሱ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው ማመሰግነው። ክበሩልኝ።